ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናሌ ቤተሰቦች፣ ከቻናሌ የሰዓቱን አጫጭር መረጃ ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። አገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል የተወደዳችሁ የቻናሌ ቤተሰቦች እነሆ ዘገባዎችን ከዚህ እንደሚቀጥለው ወደ እናንተ የምናደርስ ይሆናል። አድማጭ ተመልካቾቻችን ይመጠናሉ ያልናቸው መረጃዎች ዋና ዋና ነጥቦችን በቅድሚያ ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ፣ ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆንኛልና አመሰግናለሁ። ዛሬ ዩክሬን በጦርነት ከ1000 ኪሎ ሜትር የሚሸፍን ቦታ በሩሲያ ተይዞባታል። ይህንን ግስጋሴዋን ለመግታት የሩሲያን የጦር ኢኮኖሚ ኢላማ ለማድረግ እየሞከረች እንደሆነም ዘገባው ያስረዳል። ዩክሬን አሁን ላይ ፍላሚንጎ የተባለ የራሷ ረዥም ርቀት ተወንጫፊ ክሩዝ ሚሳይል አምርታለች። እየተደረጉ ያሉ ዲፕሎማሲያዊ ጥረቶችም ለውጥ እያመጡ አይመስሉም። ጦርነቱ ስላለበት ደረጃ በሁለቱ ተፋላሚ ሀገራት ጥቅም ላይ እየዋለ ያለውን ዘመናዊ የጦር መሳሪያዎች ምን ይነግሩናል? ጦርነቱ ስላለበት ደረጃ ፍንጭ ይሰጡን ይሆንን? F-16 መጀመሪያ ላይ አገልግሎት ላይ የዋለው አውሮፓውያኑ 1978 በአሜሪካ ነው። በርካታ ምዕራባውያን ጦሮች እነዚህን ተዋጊ ጄቶች ከአገልግሎት ለማስወጣት ሂደት ላይ ሲሆኑ በ2015 በተዋወቁት አሜሪካ ሰራሽ F-35 የተኳቸው ነው። በዘመናዊ መሳሪያ ያለውን የጦርነት ርቀት የዓለም ሚዛን ያዛባ ይሆን? አብረን የምንለው ይኖራል። አብረን እንከታተለው። በቅድሚያ ላይክ፣ ሰብስክራይብ ያድርጉ። ለቻናላችን እጅግ ጠቃሚ ይሆናል። የእርሶ በጎ አስተዋጽኦ በጣም ከፍተኛ በመሆኑ ከልብ እናመሰግናለን። በዝርዝር የምታደምጧቸው መረጃዎች በቻናላችን ይዘናል። ሁሉንም በዝርዝር እናስደምጣለን። እስከ ፍጻሜ የቆዩ ዝርዝር መረጃውን ያድምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ ያለፍ አብረን እንቆይ። በዩክሬን ምድር ያለው ዘመናዊ መሳሪያዎች ስለ ጦርነቱ። በጦርነቱ ሰው አልባ አውሮፕላኖችና ዘመናዊ የጦር መሳሪያዎች በብዛት ጥቅም ላይ ውለዋል። ሩሲያ በዩክሬን ላይ የከፈተቻቸው ወረራ 4 ዓመታትን ሊደፍኑ ቢቃረቡም መቋጫ ያልተገኘለት ውጊያ አሁንም እንደቀጠለ ነው። በአሜሪካን አሸማጋይነት በሩሲያና በዩክሬን መካከል አቡዳቢ የተደረገው ሌላው ዙር የሰላም ንግግርም ያለ ውጤት ተጠናቋል። አዲሱ ሚሳኤሎች ፍላሚንጎና ኦሬሽኒክ የሩሲያም ሆነ የዩክሬን ጦር ክሩዝ እና ባላስቲክ ሚሳኤሎችን ይጠቀማሉ። አንዳንዶቹ አዲስና ገና በሙከራ ላይ ያሉ ናቸው። ባላስቲክ ሚሳኤሎችን ሊገመቱ የሚችሉ ርቀት ድረስ መጓዝ የሚችሉ ቢሆንም ኢላማቸውን ከመምታታቸው በፊት በራዳር እይታ ውስጥ ሊገቡ ይችላሉ። ክሩዝ ሚሳኤሎችን ደግሞ በዝቅተኛ ከፍታ ለመሬት ቅርብ ሆነው ነው የሚጓዙት። ይህ ግን ለመነሳት አስቸጋሪ ያደርጋቸዋል። ዩክሬን ብዙውን ጊዜ ከምዕራባውያን አጋሮቿ የተሰጧትን ሚሳኤሎች ትጠቀማለች። አሜሪካ ሰራሾቹን አታክሞስ ባላስቲክ ሚሳኤሎችና ረዥም ርቀት ተወንጫፊ ስተርም ሻዶ ወይም ስካልፕ የተባሉ ክሩዝ ሚሳኤሎችን ወደ ሩሲያ ግዛቶች ተኩሳለች። ስካልፕ ክሩዝ ሚሳኤሎችን በዩናይትድ ኪንግደምና በፈረንሳይ በጥምረት የተሰሩ ናቸው። ሆኖም ዩክሬን በሀገር ውስጥ ያሏትን የጦር መሳሪያ ኢንዱስትሪዋን እያሳደገች ነው። የቢቢሲ የመከላከያ ዘጋቢ ዮናታን ቤል እንደሚለው ዩክሬን በዋነኝነት የምትጠቀመው የጦርነቱ ስልት ወደ ጠላት ቀጠና ዘልቆ በመግባት ወታደራዊ መሰረተ ልማቶች ላይ ከባድ ጥቃት መፈጸም ነው። ለዚህም በዋናነት ረዥም ርቀት የሚጓዙ ድሮኖችን ትጠቀማለች። ፋየር ፓየንት በተባለ የዩክሬን የመከላከያ ተቋም የተሰራው ፍላሚንጎ ክሩዝ ሚሳኤል በኪየቭ የሀገር ውስጥ የጦር መሳሪያ ምርት ላይ ወሳኝ አስተዋጽኦ አድርጓል። ሚሳኤሉ ዋነኛ የሆነው ኢላማዎችን ለመምታት የሚያስችል የጦር መሳሪያ እንደሆነ ዘገባው ገልጿል። ይህ ክሩዝ ሚሳኤል ምዕራባውያኑ ለዩክሬን ከሚሰጡት ከተቆጠቡት የጦር መሳሪያዎች ጋር የሚመሳሰል ነው። ፍላሚንጎ በ3000 ኪሎ ሜትር ርቀት ላይ ያሉ ኢላማን መምታት የሚችል ሲሆን በሰዓት 900 ኪሎ ሜትር ይምዘገዘጋል። ከዚህም በተጨማሪ 1150 ኪሎ ግራም የሚመዝን ተተኳሾችን መሸከም ይችላል። ይህ ማለት ድሮኖችን ወይም እንደ ኔፕቱን ያሉ አጭር ርቀት ሚሳኤሎችን የማይደርሱበትን የሩሲያ ወሳኝ ኢላማዎችን መምታት ይችላል ማለት ነው። ሚሳኤሉ የሚጓዘው ርቀት ከአሜሪካን ሰራሹ ቶምሃዊክ ጋር ተመሳሳይነት አለው። ቶምሃዊክ የአሜሪካን ፕሬዝዳንት ዶናልድ ትራምፕ ለዩክሬን አልሰጥም ያሉት በጣም የረቀቀና ውድ የሆኑ ጦር መሳሪያ ነው። ፍላሚንጎ ዩክሬን ራሷ ያመረተችው በመሆኑ የፈለገችውን ኢላማ መምታት ትችላለች። በምዕራባውያኑ አጋሮቿም ገደብ የተጣለባት መሳሪያም አይደለም። የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ ፍላሚንጎ ስኬታማ ከሆኑ የሀገራቸው ሚሳኤሎች አንዱ እንደሆነም ገልጸዋል። ሆኖም ሚሳኤሉ ጥቅም ላይ ስለመዋሉ የሚያሳዩ ዝርዝር መረጃዎች የሉም። ይህ በእንዲህ እንዳለ ሩሲያ ደግሞ ኦሬሽኒክ የተባለ 5500 ኪሎ ሜትር ርቀት የሚጓዝ አዲስ ሚሳኤል ሰርታለች። ኦሬሽኒክ በፍጥነቱ ከሌሎቹ ባላስቲክ ሚሳኤሎች የላቀ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በ2024 ሚሳኤሉን በሰከንድ ከ2.5 እስከ 3 ኪሎ ሜትር ድረስ እንደሚጓዝ
ተናግረዋል። ይህ ሚሳኤሉን ለማክሸፍም ለዩክሬን አስቸጋሪ ያደርግባታል። ሩሲያ እስካሁን በጦርነቱ ኦሬሽኒክን ሚሳኤሉን 2 ጊዜ ተጠቅመዋለች። መጀመሪያ ላይ በህዳር 2024 በዲምፐሮ ከተማ ላይ ሲሆን ሌላኛው ባለፈው ጥር ወር ላይ ነው በምዕራባዊቷ ከተማ ሊቪቫ ላይ ነው። ሚሳኤሉ የታቀደለትን ስፍራ ላይ ሲደርስ በራሱ ለብዙ በመከፋፈል ኢላማዎችን መለየትና መምታት እንዲሁም ተደጋጋሚ ፍንዳታዎችን እንዲከሰቱ ማድረግ የሚያስችል ተተኳሾችን እንዳሉትም ይታሰባል። ተዋጊ ጄቶች ኤፍ-16 እና ሱኮይ ዩክሬን፣ ቤልጂየም፣ ዴንማርክ፣ ኔዘርላንድና ኖርዌይን ጨምሮ ከሰሜን የጦር ቃል ኪዳን ማህበራት ኔቶ አባል ሀገራት ቃል ከተገባላት 90 የሚሆነው ኤፍ-16 ተዋጊ ጄቶች ግማሽ ያህሉን ትቀበላለች ተብሎ ይገመታል። እነዚህ ጄቶች ለተለያዩ አገልግሎት የሚውሉ በቀላሉ መጠገን የሚችሉና በአሜሪካንና በኔቶ ሀገራት የተመረቱ ማንኛውንም የጦር መሳሪያዎች መሸከም እንደሚችሉም ይታሰባል። ሆኖም በ1970ዎቹ ጀምሮ የሶቪየት ተዋጊ ጄቶች የሆነው ሚግ 29ን ሲጠቀሙ ለነበሩት ለዩክሬን አነስተኛ የአየር ኃይል ኤፍ-16 ትልቅ ለውጥ አምጥቷል። አንድ የዩክሬን የጦር ጄት አብራሪ ኤፍ-16 ለመጀመሪያ ጊዜ ሲተዋወቅ ያለውን አድናቆት በብሔራዊ ቴሌቪዥን ገልጿል። አብራሪው ኤፍ-16ን አሁን ከምንጠቀምበት አውሮፕላን ጋር ስናወዳድረው ልክ የመጀመሪያ ላይ ከመጣው የሞባይል ስልክ በኋላ እንደተፈጠረው ዘመናዊ ስልክ ማለት ነው ብለዋል። ኤፍ-16ን በዋናነት ጥቅም ላይ የሚውለው የአየር መከላከያን ለማጠናከርና በምድር ጥቃቶችን ለመፈጸም ነው። ዩክሬናዊው አብራሪ እንደሰጠው ምስክርነት ከሆነ ተዋጊው ጄቱ ጥሩ ስኬቶችን አስመዝግቧል። ታህሳስ 2024 በአንድ የውጊያ ተልዕኮ ወቅት አንድ የዩክሬን አብራሪ 6 የሩሲያን ክሩዝ ሚሳይሎች መምታቱን የሀገሪቱ አየር ኃይል አስታውቋል። እንዲህ አይነቱ የአየር ጥቃት መከላከያ ተልዕኮቸውን ለመፈጸም ኤፍ-16 ተዋጊዎች ለዩክሬን ወሳኝ ሚና አላቸው። የሩሲያ ተዋጊ ጄቶች በሞስኮ ሰማይ ላይ ወታደራዊ ትርኢት ሲያሳዩ የሩሲያ ዘመናዊ የውጊያ አውሮፕላኖች መሰረታዊ ጥንካሬ የሱኪያ ቤተሰብ የሆነው ሱ-30፣ ሱ-34 እና ሱ-35 የተባሉ አውሮፕላኖች ናቸው። አምስተኛው ትውልድ የሆነው ሱ-57 በዚህ ዝርዝር ውስጥ ያልተካተተው በብዛት እየተመረተ ባለመሆኑ እንደሆነ የቢቢሲ የሩሲያ አገልግሎት ገልጿል። የሩሲያ ስኮይ አውሮፕላኖች ዘመናዊ ራዳሮችንና በአየር ላይ የሚጓዙ ረዥም ርቀት ሚሳይሎች አሏቸው። ለምሳሌ አር-37 ከ200 ኪሎ ሜትር በላይ እንደሚጓዝ የሚነገር ሲሆን ትልቅ ሚሳይልና ተተኳሽ መሸከም ይችላል። ከሚግ 29 እና ከኤፍ-16 በተሻለም ይበራል። በዓለም ላይ ያሉ ዘመናዊ የጦር አውሮፕላኖችን የሚመዘግበው ተቋም እንዳለው የሩሲያ አየር ኃይል በዓለማችን ካሉ ጠንካራ አየር ኃይሎች ከአሜሪካን በመቀጠል ሁለተኛው ነው። ባለው ተዋጊ አውሮፕላኖች ብዛትም ሩሲያ በዩክሬን ላይ ሰፊ የሆኑ የበላይነት አላት። እነዚህ የሩሲያ አውሮፕላኖች ወደ ዩክሬን ግዛት የሚገቡት ግን አልፎ አልፎ ነው። ምክንያቱም ደግሞ ለዩክሬን ከምዕራባውያኑ በተለገሱ እንደ ፓትሮይት ባሉና በየትኛው የአየር ጠባይ በሚሰሩ ከመሬት ወደ አየር በሚተኮሱ ሚሳይሎች ላለመመታት በመስጋት ነው። አሁን ላይ ባለው ግጭት በአየር ውጊያዎች የሚካሄዱትም አልፎ አልፎ እንደሆነም የቢቢሲ ኒውስ ሩሲያ ኢሊያ አቢሻብ ይናገራል። አቢሻብ እንደሚለውም ሁለቱ ወገኖች ብዙውን ጊዜ በጠላትነት የአየር መከላከያ ቀጠና ውስጥ ሳይገቡ ለምድር ጥቃት ተዋጊ አውሮፕላኖቻቸውን ለረዥም ርቀት ደግሞ ሚሳኤልና ከርቀት የሚጣሉ ቦምቦችን ነው የሚጠቀሙት። ሰው አልባ አውሮፕላኖች ወይም ድሮን በሁለቱ ሀገራት ጦርነት ለቅኝት ኢላማን ለመምታትና ሚሳይሎችን ለመተኮስና አጥፍቶ ለመጥፋት ሰው አልባ አውሮፕላኖችን በብዛት ጥቅም ላይ ውለዋል። የቢቢሲ የመከላከያ ዘጋቢ እንዳለው አሁን ላይ ዩክሬን እንደ ሮቦትና አብራሪ የሌላቸው ከርቀት ሊቆጣጠሯቸው የሚችሉ ድሮኖች ያሉ ስርዓቶችን በመስራት አብዛኛውን ዓለም ትመራለች። ሀገራቱ በዓመት 4 ሚሊዮን ድሮኖችን እንደምታመርትም ህዳር ወር ላይ ብሉምበርግ ዘግቧል። ባለፈው ዓመት ዩክሬን ባካሄደችው ዘመቻ ከ110 በላይ ድሮኖችን በድብቅ ወደ ሩሲያ ገብተው ከ40 በላይ ቦምብ ጄቶች ላይ ጥቃት መፈጸማቸው የዩክሬን ድሮኖች ስኬታማነት ማሳያ ነበር። ዩክሬን በጦር ግንባሮቹ ተዋጊ ድሮኖችን በባህር ደግሞ በባህር ድሮኖችን የምትጠቀም ሲሆን በርካታ የሩሲያ የጦር መርከቦችን ለማስመጥ ረድተዋታል። እንደ ኤፍፒ-1 እና ኤፍፒ-2 ያሉ አንዳንድ የዩክሬን ሰራሽ ድሮኖች ርካሽ ሲሆኑ በፍጥነት የሚመረቱም ናቸው። ኤፍፒ-1 የሩሲያ መዲና ሞስኮ ድረስ መጓዝ ይችላል። ከዚህም በተጨማሪ ዩክሬን በጦርነት መጀመሪያ ወቅት ከቱርክ ያገኘቻቸውን በመካከለኛው ከፍታ የሚበሩ ሚሳኤል ተኳሽ ባይራክተር ቲቢ2 ድሮኖችን ከአሜሪካ ያገኘቻቸውን በጣም ትናንሽ አጥፍቶ ጠፊ ድሮኖችን እንዲሁም ቻይና ሰራሽ ዲጄአይ ማቪክ 3 የቅኝት ድሮኖችን ተጠቅማለች። ይህ በእንዲህ እንዳለ ሩሲያ የምታመርታቸው ርካሽ የሆኑ ተዋጊ ድሮኖች ቁጥር በየዓመቱ ወደ 10,000 ማድረስ እንደምትፈልግም የቢቢሲ የሩሲያ አገልግሎት ዘግቧል። ህዳር ወር ላይ ሩሲያ ሰው የማይቆጣጠረው ኃይል ማቋቋሟን አስታውቃለች። አዲሱ እዝ ሁሉንም የድሮን ፕሮግራሞችን የሚቆጣጠር እንደሆነም የሩሲያ የዜና ወኪል ታስ ዘግቧል። ይህም የመከላከያ
መከላከያ ስትራቴጂዎች ውስጥ ድሮን ማምረት ቅድሚያ የምትሰጠው ጉዳይ እንደሆነ ያመላክታል ብሏል የቢቢሲ የሩሲያ ዘጋቢ። ሞሊያን ድሮን በዩክሬን ካርኪቭ ላይ በተፈጸመ ጥቃት ጥቅም ላይ ውሏል። ድሮኑ ወደ ጠላት ቀጠና ጥቂት ኪሎ ሜትሮችን ዘልቆ በመግባት ጥቃት ለመፈጸም ያስችላል። ባለፈው የአውሮፓውያኖቹ ዓመት በሩሲያ ሚዲያ ዘገባዎች ውስጥ አርቴሚስ 10 እና ቱቪክ ስሪስ እና ሌሎች በርካታ ድሮኖች ምርቶቻቸው ተጠቅሰዋል። በዘገባው እነዚህ ድሮኖች በጣም ዘመናዊና በብዛት ለማምረት ዝግጁ የሆኑ እንደሆኑም ተገልጸዋል። ሆኖም በጦርነቱ ጥቅም ላይ መዋላቸውን የሚያሳይ ምንም አይነት ሪፖርት የለም። የቢቢሲ የሩሲያ አገልግሎት እንደዘገበው በሩሲያ ጦር ጥቅም ላይ የሚውሉ አዳዲስ ድሮኖች ቁጥር ያን ያህል ብዙም አይደሉም። በ2025 ሩሲያ አገልግሎት እየሰጡ ያሉና ለአጥፍቶ መጥፋት ጥቃት የሚውሉ እንደ ሞሊኒያ 2 ያሉ ድሮኖችን ማዘመኗን ቀጥላለች። ሩሲያ ቀደም ብሎ ሻሂድ የተባለ ድሮኖችን ከኢራን አስገብታ የነበረ ቢሆንም አሁንም ላይ እንደ ሻሂድ ያሉ ጅራን 2 የተባሉ ክንፍ ያላቸውና የአጥፍቶ መጥፋት ጥቃት ለመፈጸም የሚያስችሉ የራሷን ድሮኖች እያመረተች ነው። ጅራን ድሮኖችም ብዙ ጊዜ ጥቅም ላይ የሚውሉት የዩክሬን ከተሞችን፣ የትራንስፖርት አውታሮችንና የሲቪልና ወታደራዊ መሰረተ ልማቶችን ለመምታት ረዥም ርቀት ጥቃቶችን ለመፈጸም ነው። ሩሲያ አሁንም በወር ወደ 3000 የሚጠጉ ጅራን ድሮኖችን ታመርታለች። መቀመጫዋን በዋሽንግተን ያደረገው የሳይንስና የዓለም አቀፍ ደህንነት ተቋም ትንታኔ እንደሚያሳየው በ2025 የበጋና የጸደይ ወቅት በአማካይ 175 የሻሂድ አይነት ድሮኖችን አስመርቃለች። የሩሲያ የሻሂድ አይነት ድሮኖች ስብርባሪ በዩክሬን ተፈትሸዋል። በዚህ ሁሉ ውስጥም በሁለቱ ወገኖች ላይም ተጽዕኖ የሚያሳድሩ የግንኙነት መስመር ነው። አንዳንድ ድሮኖች ለማሰስ የሳተላይት የግንኙነት መስመሮች ያስፈልጓቸዋል። ኤለን መስክ በቅርቡ ሩሲያ ለድሮን ጥቃቶቹ ስታርሊንክ ሳተላይቶችን መጠቀሟን እንድታቆም ጥረት ሲያደርግ ነበር። የዩክሬን ባለስልጣናትም ይህን ውጤት ማምጣቱንም ተናግረዋል። የሩሲያ የሳተላይት ስርዓት ጋዝፕሮም ስፔስ ከስታርሊንክ ጋር ሲነጻጸር በጣም ውስን እንደሆነ የቢቢሲ የሩሲያ አገልግሎት ዘጋቢ ኢሊያ አቢሺቭ ይናገራል። ሌሎችም አማራጮች ድሮኖችን ከፋይበር ኦፕቲክስ ገመዶች ጋር ማገናኘት ወይንም የሬዲዮ ማሰራጫዎችን መጠቀም ነው። ነገር ግን እነዚህን የሚሸፍኑት ርቀት አጭር ሲሆን ውጤታማነታቸውና አስተማማኝነታቸው ላይ ጥያቄ ያነሳል። እንዲሁም ርካሽ አይደሉም ሲልም አክለዋል። ወደፊትስ ምን አይነት መሳሪያዎች ልዩነት ሊፈጥሩ ይችላሉ? በዩክሬንና በሩሲያ መካከል ሰው ሰራሽ አስተውሎት ኤአይ በቴክኖሎጂ ውድድር ሌላኛው ግንባር ሆኗል። የቢቢሲ የዩክሬን ዘጋቢ ኦሊሂ ቸርናይሽ እንደሚለው ኤአይን የሚጠቀሙ አዳዲስ የጦር መሳሪያዎችም አሁን በጦርነት ሜዳ ያለውን ሁኔታ ሊቀይሩ ይችላሉ። እንዲህ አይነቱ ለውጦች በሂደት ላይ መሆናቸውን የዩክሬን መከላከያ ሚኒስቴር ሚካኤሎ ፖድሮቭ ተናግሯል። ሆኖም እስካሁን ውጤታማ በሆነ መንገድ ኤአይን የሚጠቀሙ መሳሪያዎችም የሉም። ይህ ሙከራ ስኬታ ከሆነ ግን አነስተኛ ድሮኖች ሳይቀሩ ውጤታማነታቸውን በፍጥነት እንደሚጨምር ዘጋቢው ያስረዳል። እንደ ቢቢሲ የሩሲያ አገልግሎት ከሆነ ክሬምሊን የአይ አልጎሪዝም በመጠቀም ኢላማዎችን የሚለዩ የሚከታተሉና የሚመቱ ድሮኖችን እየሰራች ነው። የመረጃ ምንጭ አስነብቧል። ቻናላችን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናላችን ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።